ትርታ 97.6 ኤፍኤም ትርታውን ያዳመጡ አብረውን ይቆዩ። የሰዓቱን ዜናዎች ወደ እናንተ እናደርሳለን። ወደ ቀዳሚው ዜናው ስናልፍ የኢትዮጵያ ፌዴራል ፖሊስ በቀጣይ ለሚከበሩት የሆራ ፊንፊኔና የሆራ አርሰዴ የኢሬቻ በዓላት በቴክኖሎጂ የታገዘ በርካታ የጸጥታ ኃይል በማሰማራት ወደ ሥራ መግባቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ እንዳስታወቀው የሆራ ፊንፊኔና የሆራ አርሰዴ የኢሬቻ በዓላት አከባበርን በተመለከተ ከሌሎች የጸጥታና ደህንነት ተቋማት ጋር በዋና መስሪያ ቤቱ ውይይት አካሂዷል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በውይይቱ ወቅት በሰጡት የስራ መመሪያ የጸጥታና ደህንነት መዋቅሩ ከህብረተሰቡ ጋር በመተባበር ኃላፊነቱን በአግባቡ የተወጣ በመሆኑ አጠቃላይ ያለፉት ሁነቶች በመላው ሀገራችን በሰላም መጠናቀቃቸውንም ገልጸዋል። በቀጣይ የሆራ ፊንፊኔና የሆራ አርሰዲ የኢሬቻ በዓላትም በስኬት እንዲከበሩ በቴክኖሎጂ የታገዘ በርካታ የጸጥታ ኃይል በማሰማራት ወደ ስራ መገባቱን ተናግረዋል። አያይዘውም የበዓላቱን ሰላምና ደህንነት ለማስከበር የጸጥታ ኃይሉ ከህብረተሰቡ ጋር ትስስር ፈጥሮ እየሰራ መሆኑን አንስተዋል። የኢሬቻ ባህልና እሴት ከሚፈቅደው ውጭ በማንኛውም ሁኔታ ግጭት ቀስቃሽ መልእክቶችን፣ ስለታማ ተተኳሽና ተቀጣጣይ ነገሮችን ይዞ በዓሉ ወደሚከበርበት ስፍራ መምጣት በጥብቅ የተከለከለ ሲሆን የበዓሉ ታዳሚዎችም ለጸጥታ መዋቅሩ አስፈላጊውን ትብብር እንዲያደርጉ ጥሪ ቀርቧል። በሀገር አቀፍ ደረጃ የመጀመሪያው ባለልዩ ተሰጥኦ ወጣቶች ልየታ በዚህ ዓመት እንደሚካሄድ የኢትዮጵያ ተሰጥኦዎችና ተውህቦ ማበልጸጊያ አስታወቀ። የተቋሙ ዋና ስራ አስኪያጅ መሳይ ኃይለማርያም እንደተናገሩት በሀገር አቀፍ ደረጃ ልዩ ተሰጥኦ ያላቸው ሰዎች ለመለየት የሚያስችሉ የመለያ መስፈርቶች በማዘጋጀት አስፈላጊ ዝግጅት ስራዎች ሲሰሩ ቆይተዋል። ከዚህም ከመላው አገሪቱ የተውጣጡ 473 በተለያየ መስክ ተሰጥኦዎች ለመወዳደር የተመዘገቡ ሲሆን ከነኚህም የመጀመሪያዎቹ ባለልዩ ተሰጥኦዎች ይለያሉ ብለዋል። በተቀመጡ መስፈርቶች መሰረት ባለልዩ ተሰጥኦዎችን ለመለየት እየተሰራ ነው ያሉት መሳይ ኃይለማርያም ዓለም አቀፍ ተሞክሮችና ጥናቶች እንደሚያመላክቱት ባለልዩ ተሰጥኦዎች ማሟላት የሚገባቸው መስፈርቶች የሚያሟሉ ጥቂቶች መሆናቸውን አመልክተዋል። ተሰጥኦ ያላቸው ሰዎች የመረዳት አቅሙ እጅግ የላቀ አንድ ነገር ላይ አተኩሮ በጥልቀት የሚመረምርና ከፍተኛ የፈጠራ ችሎታ ያለው መሆን እንዳለበትም ጠቅሰዋል። በዚህም መሰረት በመጀመሪያው ዙር ከ15 እስከ 21 ዕድሜ ክልል ውስጥ ያሉ ባለልዩ ተሰጥኦዎች እንዲወዳደሩ የተደረገ መሆኑን ገልጸው ብዙ ተወዳዳሪዎችን ማግኘት መቻሉን ተናግረዋል። መስፈርቶቹን አሟልተው ያለፉት ባለልዩ ተሰጥኦዎችም ከመደበኛ የትምህርት ጊዜ ውጭ ለአንድ ወር የሚቆይ ስልጠና የሚሰጣቸው ሲሆን ተከታታይነት ያለው ድጋፍና ክትትል ተደርጎላቸው የሚፈለገውን ደረጃ እንዲደርሱ ይደረጋል ብለዋል። ተሰጥኦዎችንና ተውህቦን ማበልጸግ በአጭር ጊዜ የሚመጣ ውጤት አይደለም ያሉት የኢትዮጵያ ተሰጥኦዎችና ተውህቦ ማበልጸጊያ ዋና ስራ አስኪያጅ መሳይ ኃይለማርያም ማበልጸጊያው ባለልዩ ተሰጥኦዎችን ተሰጥኦአቸውን አዳብሮ ወደ አንድ ተጨባጭ ውጤት ያደርሳል ተብሎ የተቋቋመ መሆኑን ገልጸዋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ የአፍሪካ ሀገራት መሪዎች በአህጉሪቱ የሚሰማውን ግጭት ለመግታት የመፍትሄ እርምጃዎችን በአፋጣኝ እንዲወስዱ የጋናው ፕሬዝዳንት ጆን ማሃማ ጠየቁ። ለሀገሪቱ የላይኛው ምክር ቤት ባሰሙት ንግግር እንዳሉት ጋና ሰላምን በማጽናት ለአህጉሩ ምሳሌ እንደምትሆን ተናግረዋል። የአፍሪካ አህጉርም በተለያዩ ቦታዎች በሚስተዋሉበት ችግሮች ለመፍታት እንዲሁም የጦርነት ድምፅን ለማስቀረት መሪዎች አበክረው ሊሰሩ እንደሚገባ ጆን ማሃማ አንስተዋል። በመጨረሻ ሐማስ በትራምፕ ጋዛ እቅድ ላይ ቁልፍ ማሻሻያ እንዲደረግለት እንደሚጠይቅ ተገለጸ። ሐማስ በዶናልድ ትራምፕ የጋዛ የተኩስ አቁም ሀሳብ ላይ ቁልፍ ማሻሻያዎችን እንደሚጠይቅ፣ ነገር ግን እቅዱን በቅርብ ቀናት ውስጥ ከታደሰ ሊቀበለው እንደሚችል ተንታኞችና ለቡድኑ ቅርበት ያላቸው ምንጮች ለቢቢሲ ተናግረዋል። በአውሮፓ የውጭ ግንኙነት ምክር ቤት ከፍተኛ ባልደረባ የሆኑት ሂዩ ሎባት ሐማስ ያለምንም ቅድመ ሁኔታ ውሎችን መቀበል በጣም ከባድ ነው ብሏል። ይህ ለመረዳት የሚቻል ነው። ጽሑፉ ዝርዝር መረጃ የለውም። ነገር ግን ከጠቅላላና የመጨረሻ ተቀባይነት በስተቀር ማንኛውም ነገር በእስራኤል
በትራምፕ አስተዳደርና ምናልባትም በአውሮፓውያን በሐማስ ላይ ጥቅም ላይ ሊውል ይችላልን ብለዋል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ብዙ የእስራኤልን ዋና ጥያቄዎች ያቀፈና ሐማስን ሳያማክሩ የተቀረጸውን የትራምፕ እቅድ ተቀብለዋልም ይላል መረጃው። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማትን እናመሰግናለን። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞላችሁ መጣ። በዚህ ክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማጠናከርና የፋይናንስ ሪፖርት ለማዘጋጀት እንዲሁም ደግሞ የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላ የትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን። ማን እንደ እናት እናት ባንክ የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። ራይድ የሚያጓጓ የሎተሪ ዕጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ፣ የኤሌክትሪክ መኪና፣ የዱባይ ትኬት ከነሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ከርሶ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። በራይድ አፕሊኬሽን የሚያዙ ደንበኞች የተሻለ እድል ይኖራቸዋል ይላል ራይድ ትራንስፖርት። ከወራት በኋላ በሚደረገው የዕጣ ማውጣት ስነ ስርዓት የቤት ባለቤት ይሆናሉ ወይም አዲስ ብራንድ የኤሌክትሪክ መኪናን ይረከባሉ። እንዲሁም ወደ ዱባይ አቅንተው የሚመለሱበትን ትኬት ያሸንፋሉ። ከራይድ ጋር ወደፊት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። የጋዝ ማምረቻ ብቻ አይደለም ያሉት ጠቅላይ ሚኒስትሩ ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ብለዋል። ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን እንደሚያቀርብም አብራርተዋል። በሶማሌ ክልል የተጀመሩት ከተያያዥ መሰረተ ልማት ግንባታ ጋር በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ ያላቸው ሜጋ ፕሮጀክቶች በተገቢ ክትትል እስከ መጠናቀቂያቸው ይደርሳሉም ብለዋል። ለችግር ተጋላጭ የሆኑ 1.2 ሚሊዮን አረጋውያንን በዘላቂነት ለመደገፍ እየተሰራ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴታ ሁሪያ አሊ እንዳስታወቁት በኢትዮጵያ ቁጥራቸው 5.3 ሚሊዮን አረጋውያን አሉ። ከነዚህ ውስጥ ወደ 1.2 ሚሊዮን የሚጠጉ አረጋውያን በተለያዩ ሰው ሰራሽና የተፈጥሮ ችግሮች ምክንያት የዕለት ከዕለት ህይወታቸውን እጅግ አስቸጋሪ በሆነ ሁኔታ የሚገፉ ናቸው። አረጋውያን ከከተሞች መስፋፋት፣ ከተለያዩ ሰው ሰራሽና ተፈጥሯዊ ክስተቶች ባሻገር ነባር ከሆኑት እርስ በርስ የመረዳዳትና የመደጋገፍ እሴቶች መሸርሸር የተነሳ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ ሆኗል ሲሉ ለአዲስ ዘመን ጋዜጣ ተናግረዋል። አረጋውያኑ ጡረታ የገቢ ምንጭም ሆነ የሚደግፋቸው ዘመድ አዝማድ የሌላቸው፣ በተለያዩ ገፊ ምክንያቶች ጎዳና ወጥተው ለልመና የተዳረጉ መሆናቸውንም ጠቅሰዋል። አረጋውያኑ የረጅም ጊዜ እውቀትና የዳበረ ልምዳቸውን ለተተኪው ትውልድና ለህብረተሰቡ እንዲያካፍሉ እየተሰራ መሆኑን ጠቁመው ያላቸው እውቀትና ልምድ የማህበረሰብ መስተጋብርን የሚያጠናክርና የሀገር እድገትን የሚያፋጥን እንደሆነም አስረድተዋል። ወደ ውጭ ወዳገኘናቸው ዘገባዎች እናልፋለን። የሮበርት ሙጋቤ ልጅ በአደንዛዥ ዕፅ ክስ ፍርድ ቤት ቀረበ። የዚምባብዌ የቀድሞው ፕሬዝዳንት ሮበርት ሙጋቤ ልጅ በአደንዛዥ ዕፅ ተይዞ ተከሶ በሐራሬ ፍርድ ቤት ቀረበ። የ33 ዓመቱ ሮበርት ሙጋቤ ጁኒየር ረቡዕ ረፋዱ ላይ በአንድ መንገድ ላይ በተሳሳተ መንገድ ሲነዳ በቁጥጥር ስር መዋሉን የፍርድ ቤት ሰነዶች ያመለክታሉ። ፖሊስ በወቅቱ በለበሰው ጥቁር ወንጭፍና ከረጢት ውስጥ ሲፈተሽ 2 ትናንሽ ከረጢቶች ካናቢስ ተገኝቷል ብሏል። ድርጊቱን ተከትሎ ፖሊስ በሰጠው መግለጫ ከሱ ጋር ግንኙነት ያላቸው 5 ሰዎች በቁጥጥር ስር መዋላቸውን አስታውቀዋል። በመጨረሻም በጀርመን ሙኒክ የሚገኘው ዓለም አቀፍ የአውሮፕላን ማረፊያ የበረራ አገልግሎቱን በጊዜያዊነት ማቋረጡን አስታወቀ። የአውሮፕላን ጣቢያው የሥራ ኃላፊዎች
ለአጃንስ ፍራንስ ፕሬስ እንደገለጹት በርካታ የሰው አልባ አውሮፕላኖች መታየታቸው ተከትሎ ነው አገልግሎቱ እንዲቋረጥ የተደረገው። በዚህም ምክንያት ሐሙስ ምሽቱን 17 በረራዎች መሰረዛቸው ተነግሯል። ከ3000 የሚልቁ መንገደኞችም ወደ ስቱትጋርት፣ ኑምበርግ፣ ቬናና ፍራንክፈርት ከተሞች የአየር ጣቢያ በአማራጭነት መዘዋወራቸው ተገልጿል። ወደ ቀዳሚው የቢዝነስ ዘገባችን ስናልፍ የኢትዮጵያ ካፒታል ገበያ ባለስልጣን ለ3 አዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ መስጠቱን አስታውቋል። የካፒታል ገበያ ባለስልጣኑ ከሰፊ የፍቃድ ማመልከቻ ግምገማ ሂደት በኋላ ለ3 አዳዲስ የካፒታል ገበያ አገልግሎት ሰጪዎች ማለትም ፈርስት አዲስ ኢንቨስትመንት ባንክ ኃላፊነቱ የተወሰነ የግል ማህበር በኢንቨስትመንት ባንክ ዘርፍ፣ ኢግናይት ካፒታል ኃላፊነቱ የተወሰነ የግል ማህበር በሰነደ መዋለ ንዋይ ማማከር ዘርፍ፣ ዙሪ ካፒታል አክሲዮን ማህበር በሰነደ መዋለ ንዋይ ማማከር ዘርፍ መሆናቸው ተገልጿል። ይህንን ተከትሎም በኢትዮጵያ የካፒታል ገበያ ባለስልጣን ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከ8 ወደ 11 ከፍ ብሏል። አድማጮቻችን እንደቀጠለ ነው። ባለፉት 3 ዓመታት ደግሞ የጥጥ ምርታማነትንና ጥራትን የሚያሻሽሉ ስራዎች በመከናወናቸው የሀገር ውስጥ ፍጆታን ከማሟላት ባሻገር የውጭ ምንዛሬ ገቢ ያስገኘ መሆኑን የግብርና ሚኒስቴር አስታውቋል። ኢትዮጵያ ለጥጥ ልማት አመቺ የሆነ ወደ 3 ሚሊዮን ሄክታር የሚጠጋ ለም መሬት እንዳላት የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት መረጃ ያሳያል። እንግዲህ መንግስት ለጥጥ ምርት ተስማሚ በሆኑ አካባቢዎች ያለው አቅም በመጠቀም እየጨመረ የመጣውን የጥጥ ፍላጎት ለማሟላት የዘርፉን አቅም ለመጠቀም እየሰራ እንደሚገኝም ነው የተገለጸው። ጨርሻው የቢዝነስ ዘገባችን ስናልፍ 4 አማካሪ ድርጅቶች በ215 ሚሊዮን ብር የ17 የመጠጥ ውሃ ፕሮጀክቶችን ጥናትና ዲዛይን እንዲሰሩ መሆናቸው ተሰምተዋል። የውሃና ኢነርጂ ሚኒስቴር በአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ስር የሚተገበሩ የ17 የመጠጥ ውሃ ፕሮጀክቶችን የጥናትና ዲዛይን ስራ ለማከናወን ከ4 አማካሪ ድርጅቶች ጋር ከ215 ሚሊዮን ብር በላይ ግምት ያለው የውል ስምምነት መፈራረሙን አስታውቋል። ይህ ስምምነት የሁለተኛ ዙር ፕሮጀክት አካል ሲሆን በደቡብ ኢትዮጵያ፣ አፋር፣ ቤኒሻንጉል ጉሙዝና ኦሮሚያ ክልሎች በሚገነቡ ፕሮጀክቶች ላይ ያተኩራሉ። ውሉን የፈረሙት አማካሪ ድርጅቶችም ፕሮጀክቱ ድርቅ በሚያጠቃቸው አካባቢዎች አስቸኳይ መፍትሄ ለመስጠት ከዓለም ባንክ በተገኘ ገንዘብ ድጋፍ እንደሚተገበር የውሃና ኢነርጂ ሚኒስቴር አስታውቋል ሲል የዘገበው ካፒታል ነው። ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ።